ሰበር ዜና ኢራን የአሜሪካ ወታደራዊ መርከብ ላይ ጥቃት ፈጸመች። የኢራን መንግስት መገናኛ ብዙሃን እንደዘገቡት የኢራን ኃይሎች ወደ ኢራን የባህር ክልል በመጠጋት ላይ የነበረና የቁጥጥርና የትዕዛዝ ማዕከል የያዘ የአሜሪካ ወታደራዊ መርከብ ላይ ጥቃት መፈጸማቸውን አስታውቀዋል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ የኢራንን የበለጸገ ዩራኒየም ሄዳ እንደምትወስድና ከሀገሪቱ ጋር እየተደረገ ያለው ድርድር እጅግ በጥሩ ሁኔታ ላይ እንደሚገኝ አስታወቁ። ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር ቅዳሜና እሁድ ስምምነት ላይ ሊደርስ ይችላል ሲሉ፣ ኢራን በበኩሏ ምንም የተገኘ ለውጥ የለም በማለት አስተባብላለች። በሌላ ዜና ከፕሬዝዳንት ዶናልድ ጄ ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በእሳት እየተጫወተች ነው ሲሉ ተናገሩ። ወደ ሀገር ውስጥ ሰበር ዜናዎች ስናልፍ ወያኔ ሓርነት ትግራይ ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። በሌላ ዜና በኢትዮጵያ አንድ ፍርድ ቤት የመጨረሻ ያለውን የሞት ፍርድ ውሳኔ አስተላልፈዋል። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጸዋል። በምርጫ ቦርድ እውቅናው የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቀዋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፈንታ የአንድን ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብ አጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውስን ሊያባብስ እንደሚችል አመላክተዋል። የፌዴራል መንግስቱ ግትር አቋም ይዘዋል ሲል የወቀሰው ህወሓት የትግራይ ክልል መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጸዋል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫ ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፍ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ገልጸዋል። በሌላ ዜና ፍርድ ቤቱ የመጨረሻ ያለውን የሞት ፍርድ ውሳኔ አስተላልፈዋል። የወደፊት ባለቤቱን ሊያገባ ጥቂት ቀናት በቀሩት ወጣት ላይ አሰቃቂ የግድያ ወንጀል የፈጸመው ግለሰብ በሞት እንዲቀጣ የጌዲኦ ዞን ከፍተኛ ፍርድ ቤት የመጨረሻ ውሳኔ ማስተላለፉን የዞኑ ፖሊስ መምሪያ አዛዥ ኢንስፔክተር ብሩ ማርቆስ ለቲግቫ ኢትዮጵያ ገለጹ። ወንጀሉ የተፈጸመው ሚያዝያ 14 ቀን 2018 ዓ.ም በገደብ ከተማ ሲሆን ጸጋይ ታደሰ የተባለው ተከሳሽ የአቢሲኒያ ባንክ ባልደረባ የነበረውን ወጣት ተመስገን ዳንኤልን በሽጉጥ ተኩሶ በመግደሉ በቁጥጥር ስር ውለዋል። ከአካባቢው ነዋሪዎች እንደተሰማው
ወንጀለኛው የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱንም በቂምና በቀል ተገፋፍቶ ለረጅም ጊዜ አቅዶበት የፈጸመው ነው። ተከሳሹ ወንጀሉን ከፈጸመበት ጊዜ ጀምሮ በቁጥጥር ስር ውሎ ተገቢው ምርመራ ሲደረግበት የቆየ ሲሆን ፍርድ ቤቱም ግንቦት 17 ቀን 2018 ዓ.ም በነበረው ችሎት መነሻ ቅጣቱን በሞት ወስኖ ነበር። ፍርድ ቤቱ የተከሳሹን የቅጣት ማቅለያና የአቃቢ ሕግን ማክበጃ ለመስማት ለግንቦት 26 ቀን 2018 ዓ.ም ቀጠሮ ሰጥቶ የነበረ ሲሆን የቀረቡት ሁለቱ ማቅለያዎችና ማክበጃዎች ተመጣጣኝ ሆነው በመገኘታቸው ቀደም ሲል ያስቀመጠውን የሞት ቅጣት ውሳኔ ግንቦት 26 ቀን 2018 ዓ.ም አጽድቋል። ፍርድ ቤቱ ውሳኔውን ተከታትሎ እንዲያስፈጽም ለዲላ ማረሚያ ተቋም ትዕዛዝ ማስተላለፉንም አዛዡ ለቲክቫ ኢትዮጵያ አረጋግጠዋል። ወደ ዓለም አቀፍ ዜናዎች ስንሸጋገር የመካከለኛው ምስራቅ ውጥረት አሁንም በተለያዩ አቅጣጫዎችና በተለያዩ መልኮች እንደቀጠለ ነው። ከፕሬዝዳንት ዶናልድ ጄ ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በእሳት እየተጫወተች ነው ሲሉ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእሳት እየተጫወተች ነው ያሏት ኢራን ያላትን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑን ተናግረዋል። ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር መወዛገባቸው የተነገረው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸው ተናግረዋል። ጠቅላይ ሚኒስትሩ ለሲኤንቢሲ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለ ስኬት ቢቋጭ ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ቢሆንም ግን በከፍተኛ ሁኔታ መዳከሟን ገልጸዋል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባቱ ጉዳይ በፕሬዝዳንት ዶናልድ ጄ ትራምፕ የሚወሰን መሆኑንና የአሜሪካና እስራኤል ኃይሎች ዝግጁ ናቸው፣ ኢራንም ይህንን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ፣ ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል በሊባኖስ ውስጥ እያካሄደችው ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉ ተገልጿል። ፕሬዝዳንት ዶናልድ ጄ ትራምፕ ፖድ ዋን ፎርስ ከተባለ ፖድካስት ጋር ባደረጉት ቃለ ምልልስ ከኔታንያሁ ጋር የጋለ ምልልስ ማድረጋቸውን አረጋግጠዋል። አዎ ጠንካራ ውይይት አድርገናል። በጣም ተናድጄ ነበር። ሊባኖስ ውስጥ ኔታንያሁ እያካሄደው ባለው ያልተቋረጠ ጦርነት ተረብሼ ነበር በማለት ውይይታቸው ጠንከር ያለበትን ምክንያት አስረድተዋል። የኔታንያሁ ጽሕፈት ቤት ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስቴሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው አመላክተዋል። ኔታንያሁ ጨምረውም ከኢራን ጋር በተያያዙ ጉዳዮች ላይ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ዘወትር ስምምነት እንዳላቸው ተናግረዋል። በሌላ ዜና ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ የኢራንን የበለጸገ ዩራኒየም ሄዳ እንደምትወስድና ከሀገሪቱ ጋር እየተደረገ ያለው ድርድር እጅግ በጥሩ ሁኔታ ላይ እንደሚገኝ አስታወቁ። ፕሬዝዳንቱ በኦቫል ኦፊስ ሌሊቱን ለጋዜጠኞች በሰጡት ቃል የኢራንን የበለጸገ ዩራኒየም በተመለከተ መውሰድ እፈልጋለሁ በማለት አቋማቸውን በድጋሚ አንጸባርቀዋል። ይህንን ተግባራዊ ለማድረግ የሚያስችል አቅምና መሳሪያ ያላቸው አሜሪካና ቻይና ብቻ መሆናቸውን የጠቀሱት ትራምፕ ሄደን እንወስደዋለን ሲሉ አጽንኦት ሰጥተው ተናግረዋል። በተጨማሪም በዋይት ሀውስ መግለጫ የሰጡት ትራምፕ ከኢራን ጋር እየተካሄደ ያለው ድርድር እጅግ በጥሩ ሁኔታ እየተጓዘ መሆኑን ገልጸው ሊደረስ ስለሚታሰበው ስምምነት ሲያብራሩም ላይሳካም ይችላል፣ ማወቅ አይቻልም፣ ነገር ግን የሚሳካ ከሆነ በዚሁ የሳምንቱ መጨረሻ ሊሆን ይችላል ብለዋል። ከኢራን ጋር በሚደረግ ማንኛውም ድርድር ላይ ምንም ነገር ሊፈጠር ይችላል ሲሉም ሁኔታው ተለዋዋጭ መሆኑን ጠቁመዋል። በሌላ በኩል ከቴሄራን ጋር የመግባቢያ ስምምነት እንደተፈረመ ወዲያውኑ የሆርሙዝ ስትሬት የውሃ መስመር ዳግም ክፍት እንደሚሆን ፕሬዝዳንት ዶናልድ ጄ ትራምፕ ቃል ገብተዋል። በፍጥነት ክፍት ይሆናል ያሉት ፕሬዝዳንቱ የውሃ መስመሩን ዳግም የመክፈት ጉዳይ አሁን በሊባኖስ እየተካሄደ ካለው ግጭት ነጥለው ለማየት እየሞከሩ መሆኑን አስረድተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚካሄደው ወታደራዊ ዘመቻ በታቀደው መሰረት እንደሚቀጥል ማስታወቃቸውን ተከትሎ የእስራኤል ጦር በአካባቢው የሚያደርሰውን ከባድ ጥቃት አጠናክሮ መቀጠሉ ይታወቃል።
ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።